ደርቢ ነው። ሸገር ደርቢ ትናንት እንግዲህ ከሰዓት በኋላ በአዲስ አበባ ስቴዲየም የተከናወነ ጨዋታ ነው። ተጠባቂ ጨዋታ ነበረ። መቻል ተጋጣሚውን አሸንፎ የሸገር የአዲስ አበባ ከተማ ዋንጫ የህዳሴው ዋንጫ የዋንጫ ተፋላሚ መሆኑን ካረጋገጠ በኋላ የተከናወነ ጨዋታ ነበር። ከመቻል ጋር ማን ይገጥማል በፍጻሜው ኢትዮጵያ ቡና ወይስ ቅዱስ ጊዮርጊስ የሚለው ጉዳይ በጉጉት የሚጠበቅ ነበረ። ለ19ኛ ጊዜ እየተከናወነ የሚገኝ አዲስ አበባ ከተማ ዋንጫ ውድድር ነው። የአዲስ አበባ ከተማ ዋንጫ ከረጅም ዓመታት በፊት ከ10 ምናምን ዓመታት በፊት እነ አቶ ተስፋዬ ኦሜጋ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊው ነው። እነ አቶ ዮሴፍ ተስፋዬ የፌዴሬሽኑ ፕሬዚዳንቱ ነው። እነ አቶ አለም እና ሌሎች በጣም በርካታ ትልልቅ ሰዎች ያዘጋጁት የአዲስ አበባ ከተማ ዋንጫ እስካሁን በታሪክ የሚነሳ ውድድር ነው። የአዲስ አበባ ከተማ ዋንጫ በገቢም በሽልማትም በጥራትም በተመልካች ቁጥርም በጣም 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 አስደማሚ የነበረና ድንቅ የነበረ ነበረ። የሚዲያም ተሳትፎ ጨምሮበት በጣም ቆንጆ ውድድር የተመለከትንበት ጊዜ ነበረ። ከዛ በኋላ የአዲስ አበባ ከተማ ዋንጫ ከጊዜ ወደ ጊዜ የመደብዘዝ ስሜት ነበረው። አንደኛ ከተማው ውድድሮችን አያዘጋጅም ነበረ። ቢያዘጋጅም ደጋፊዎች በብዛት የሚገኙበት አልነበረም። አበበ ቢቂላ ስቴዲየም መሰል ስቴዲየሞች የሚስተናገሩበት ነበር እና ድምቀቱ የደበዘዘበት ነበር የአዲስ አበባ ከተማ ዋንጫ። ያም ደግሞ አብዛኞቹ ከተማ ላይ ያሉ ክለቦች እንደመሳተፋቸው መጠን ደብዛዛ ስሜት እንዲኖር አድርጎ ነበር። የዘንድሮ የአዲስ አበባ ከተማ ዋንጫ ግን ያኔ የምናስታውሰውን ቀደም ሲል በጠቀስኩት በእናቱ ተስፋዬ ኦሜጋ ዘመን የነበረውን አዲስ አበባ ከተማ ዋንጫ በተወሰነ መንገድ የመለሰና ያንን እንድናስታውስ ያደረገን ነው ብዬ አስባለሁ። የአዲስ አበባ ከተማ አስተዳደር፣ የአዲስ አበባ ወጣቶችና ስፖርት ቢሮ፣ የአዲስ አበባ እግር ኳስ ፌዴሬሽን ይሄ ውድድር እንዲሳካ በማድረግ ረገድ በተለይ ወደ ከተማዋ እግር ኳስ በመመለስ ረገድ ኢንጂነር ኃይለ ኢየሱስ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዚዳንት፣ እንደዚሁም እነ አቶ በላይ ደጀን እና አቶ ዳዊት የአዲስ አበባ ስፖርት ወጣቶችና ስፖርት ቢሮ ኃላፊዎች፣ አመራሮች ከከተማ መስተዳደሩ ጋር ቀን በቀን እየለመኑ ቀን በቀን ደጅ ጸንተው በኋላም የከተማ አስተዳደሩ የእግር ኳሱን አስፈላጊነት መመለስና እግር ኳሱን ከማሳደግ አንጻር ስፖርቱን ወደ ነበረበት ከፍታ ከመመለስ አንጻር ካለው አስተዋጽኦ አንጻር ታሳቢ ባደረገ መንገድ ደጋፊዎች ባሉበት ውድድር እንዲካሄድ የፈቀደበት ሂደት ነው ያለው። በነገራችን ላይ የኢትዮጵያ ፕሪሚየር ሊግም ከዚህ በኋላ በአዲስ አበባ ስቴዲየም ደጋፊዎች ባሉበት የሚካሄድ ነው የሚሆነው፣ በደጋፊዎች ፊት ማለት ነው። ይህንን ፈር በመቅረድ ረገድ ለሰሩ ስራ የአዲስ አበባ እግር ኳስ ፌዴሬሽንና ወጣቶችና ስፖርት ቢሮ፣ ከተማ መስተዳደሩ በትልቁ ሊመሰገኑ ይገባቸዋል። ይሄ እውቅና መስጠት አለብን። መልካም ነገሮች ሲሰሩ ትችቶችን ብቻ ሳይሆን መልካም ነገሮችን መመስገን አለባቸውና ኢቭን ለፕሪሚየር ሊጉ መፈቀድ ዋነኛውን ስራ የተጫወቱት እነዚህ አካላቶች ናቸው። በተለያዩ መድረኮች ሲመሰገኑ አልተመለከትኩም። ያ ማለት የኢትዮጵያ እግር ኳስ ፌዴሬሽን ሸር ካምፓኒው ሚና የለውም ብያልኩ ሳይሆን፣ ግን በዋነኝነት እነዚህ አካላቶች ከፍተኛ ርብርብ አድርገው ተነሳሽነቱን ወስደው አዲስ አበባ ላይ እግር ኳስ መመለስ አለበት በሚል እሳቤ ያደረጉት ነገር በጣም የሚገርም ነውና ትናንት የነበረው ነገር እኔ ይሄ ከኳሱ ከመሸናነፉም በላይ ጠቃሚው ነገር ብዬ የማስበው አንደኛ ለእግር ኳስ ወሳኙ ነገር ደጋፊ ነው። ደጋፊዎችን ስቴዲየም ውስጥ መመልከተናችን በዲኤስቲቪ 5 ዓመታት ቆይታ 1 2 3 ነው እንደዚህ አይነት ድባቦችን የተመለከት ነው። በ5 ዓመት ቆይታው እንዲህ አይነት ድባብ መመልከት አልቻልንም። ምክንያቱም አንዴ ባህር ዳር፣ አንዴ አዳማ፣ አንዴ ሐዋሳ ነበር። በዛ ላይ ብዙ ደጋፊዎች የማይፈቀድበት ሂደት ነበርና ይሄ በኢትዮጵያ ፕሪሚየር ሊግ የምናውቀውን በነገራችን ላይ በዚህ አጋጣሚ አንድ መረጃ መስጠት እፈልጋለሁ። የኢትዮጵያ ሕዝብ እንዲያውቀው የምንፈልገው መረጃ አለ። የኢትዮጵያ ፕሪሚየር ሊግ በዲኤስቲቪ እንዲታይ ትልቁን አስተዋጽኦ በማድረግ ከፍተኛ ስራ የሰሩት በነገራችን ላይ የዲኤስቲቪ ኮሜንታተር የነበርን ሰዎች ነን። በዲኤስቲቪ ኮሜንታተርነት ተመርጠን ወደ ደቡብ አፍሪካ በሄድንበት ሰዓት ሰይድ ኪያር፣ ማርቆስ ኤልያስ፣ መኳንንት በርሄ፣ በዋነኝነት ደግሞ በማስተባበር የነበረው ኃይለ እግዚአብሔር አዳኖም፣ አወቀ፣ እነ ዮናስ አዘዘ፣ እነ መኮንን፣ እነ ሀና ወደ 10 የምንሆን ሰዎች በዲኤስቲቪ ፋሲል ረዲን ጨምሮ በዲኤስቲቪ ኮሜንታተርነት በሄድንበት ሰዓት
ይህንን ሀሳብ በማንሳት ለምን የኢትዮጵያ ፕሪሚየር ሊግን ዲኤስቲቪ አስተላልፈውም ዋናው ኃላፊ ጋር ከኛ ጋር ዳይሬክት ግንኙነት ስለነበራት ለምን አስተላልፍም ብለን ሀሳቦች ሲቀርቡላት ይሄ ሀሳብ ሲቀርብላት አይ ምን ገበያ ያመጣልናል ምን ጥቅም አለው የሚለውን ነገር ስናደርግ በዋነኝነት ማሳመኛ ሆኖ የቀረበው የነበረው ማስረጃ የጊዮርጊስና የቡና ደጋፊዎች ድባብ ነው። ይሄን ያህል ደጋፊ ስቴዲየም ውስጥ ይገባል። ከዛ ደግሞ ይሄን ያህል ተመልካች አለ። በየአካባቢው ፋሲል ከነማ፣ የአዳማ ከተማ፣ የመቀለ ሰባ እንደርታ እያንዳንዱ የነ አርባ ምንጭ የነ ወላይታ ድቻ በዚህ ልክ ናቸው የደጋፊ መጠናቸውና ይሄንን ዲኤስቲቪ ማኒፕሌት አድርገው ቢጠቀምበት በቢዝነስ የሚሳካለታል ኢትዮጵያ እግር ኳስንም ያሳድጋል የሚል ሀሳብ መጀመሪያ የመጣው ከዲኤስቲቪ ኮሜንታተሮች ነው። ከዛ በኋላ ነው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራን፣ ከዛ በኋላ ነው እነ መቶ አለቃ ፍቃድን ያገኟቸው። ከዛ ደቡብ አፍሪካ ከዲኤስቲቪ ክሩ ከሄደ ከሆነ ወራት በኋላ ነው በነገራችን ላይ የመጡት እነሱ ከዲኤስቲቪ ጋር ለመነጋገር ያው ክሬዲት አልተሰጠም እንጂ በዋነኝነት ይህንን በማሳካት ረገድ ትልቁን ስራ የተሰራበት ሂደት ነበር። ግን ብዙ ሰው አያውቀውም። ግን ዋናው ስራ የተሰራው በማሳመን ረገድ እዛ ጋር የተቀመጡና ዋናው ማሳመኛ የነበሩት የጊዮርጊስና የቅዱስ ጊዮርጊስና የቡና ጨዋታ ድባብ ነበረ። መጥቶም አይተውታል። ሂዱ ተመልከቱ ብለን ተነግሯቸው ማለት ነው። የተመለከቱበት ሂደት አለ እና የደጋፊ ስሜትና የደጋፊ ድባብ ለእግር ኳስ የሚሰጠው ነገር በፍጹም ከምንም ጋር የምታወዳድረው ነገር አይደለም። ለስፖርቱም እድገት፣ ለራሱ ለክለቡም ገቢ፣ ለሁሉም ነገር መልቲ ጥቅም ያለው ነው። በጣም ብዙ ጥቅም ያለው ትናንት የነበረው ጨዋታ ላይ ያንን ድባብ በተወሰነ መንገድ ተመልሶ ተመልክተነዋል። ደስ በሚል ሁኔታ ለዛውም በመከባበር ላይ በተመሰረተ ግለሰቦች ሳይሰደቡ አላስፈላጊ ነገሮች ሳይስተዋሉ ደስ በሚል ሁኔታ የተጠናቀቀ የሸገር ደርቢ ነው። ይህንን ማመስገን አለብን ለደጋፊዎቹ። እኔ ከጨዋታው ማሸነፍ መሸነፍ በላይ ለእኔ ሴንስ የሚሰጠኝ ነገር በትልቁም ለእኔ ጥሩ ነገር የሚሰጠኝ ይሄ ነገር ነው እንዲመለስ የምፈልገው ወደ አዲስ አበባ እግር ኳሳዊ እንቅስቃሴው ያ ሌላ ነገር ነው። ተንትረን ማስቀመጥ እንችላለን። ይሄን ያህል ኳስ ይዟል፣ ይሄን ያህል እንትን አድርጓል ምናምን፣ እሱ ግን ያ አይደለም አሁን ላይ የሚጠቅመው እግር ኳሱን። ለእግር ኳሱ ይሄ ሁሌም አንድ ነገር የሆነ ነገር ሲሆን መጀመሪያ መቀመጫ ያናረጅ ዝንጀሮ ይባላል አይደል? መጀመሪያ መሰረቱን ማስተካከል አለብን። የደጋፊውን ስሜት ማምጣት አለብን። እኔ በዛ ደረጃ ትናንት ደጋፊ ይገባል ብዬ አልጠበቅኩም። ለምን መሰለህ? ምክንያቴ 5 ዓመት ሙሉ ደጋፊ ተሰላችቷል። በየቀኑ ለምንድን ነው አዲስ አበባ ላይ ውድድር የማይካሄደው? አዲስ አበባ ለምንድን ነው ውድድር የማይካሄደው? ለምንድን ነው እኛን ሁሌ ነው የሚጠይቁን። ጥያቄዎችን ስናነሳ አንዳንዱ ወደ ፖለቲካ የሚያዞረው ነበረ። ደጋፊ እንዲገባ አስደርጎ አመፅ ለማስነሳት ምናምን የሚሉ ሀሳቦቼ ትሪኪ ሚርኪ የሆነ ሰውን ለማስጠቃት የሚደረግ እኛም ደከመን ተው ነው። በኋላ ላይ ሌላ ደግሞ ችግር ውስጥ ሊከቱን ነው። እንዲህ አይነት ሀሳቦች ሁሉ የሚያነሱ ነበሩ። አዲስ አበባ ለምን እግር ኳስ አይመለስም ሲባል አይ በእግር ኳስ ሀሳቦ እንደዚህ ይነሳል፣ ጸብ ይነሳል፣ እንደዚህ ይደረጋል እና ያ ምናምን የሚሉ ነገሩ ነበሩ። ግን አሁን ስርዓት ይዞ የመጣበት መንገድ አስደሳች ነው። መንግስትም የሰጠው ትኩረት፣ ከተማ መስተዳድሩም የሰጠው ትኩረት፣ ሁሉም የሰጡት ትኩረቶች፣ ፌዴሬሽኑም የአዲስ አበባ እግር ኳስ ፌዴሬሽን በጣም የሚያስደስት። ይሄ መቀጠል አለበት። እግር ኳስ የእግር ኳስ ቦታ ነው። እግር ኳሳዊ ነገሮች ብቻ ነው መከናወን ያለባቸው። ከእግር ኳስ ውጭ የሆኑ ነገሮች ቦታም ሊኖራቸው አይገባም። እዛ ቦታ ውስጥ ስሜት ሊኖር ይችላል፣ ሌላ ጉዳይ ላይ ግን ስሜትን የምታንጸባርቅበት ሌላ መድረክ አለ። እግር ኳስ ላይ ግን ፖለቲካ አጀንዳ፣ ሌላ አጀንዳ መኖር የለበትም። እግር ኳስ ብቻ ነው። ቡድንን ትደግፋለህ፣ ታበረታታለህ፣ 90 ደቂቃ ካሸነፈ ትደሰታለህ፣ ከተሸነፈ ለሌላ ጊዜ እንዲነሳሳ አድርገህ ትወጣለህ። ያ ነው መሆን ያለበት። በትናንትናው ጨዋታ ላይ ሌላው በጣም ያስደሰተኝ ነገር በኢትዮጵያ እግር ኳስ ሁሌም የምናነሳው ነገር፣ ሁሌም በትልቁ የሚቆጨን ነገር ታዳጊ ላይ ነው። ትናንት የተመለከትናቸው ታዳጊዎች በሁለቱም ቡድን በኩል ስፔሻሊ ቅዱስ ጊዮርጊስ ላይ ተስፋ ሰጪ ነው። ይሄ መገፋት አለበት፣ መለመድ አለበት በደንብ። ከዚህ የኢትዮጵያ እግር ኳስ ፌዴሬሽንም ትምህርት መውሰድ አለበት፣ ኖት መውሰድ አለበት። በቃ የኢትዮጵያ እግር ኳስ የአንጋፋዎች ብቻ አይደለም። የኢትዮጵያ እግር ኳስ ሞር እንዲሁም የታዳጊ ነው። ዓለም ላይ እግር ኳስ የታዳጊና የወጣቶች ነው። በነገራችን ዓለም ላይ ይሄ የዓለም ፕሪንሲፕል ነው። የኛ የኢትዮጵያ ብቻ አይደለም፣ የዓለም ፕሪንሲፕል ነው። እግር ኳስ የወጣቶችና የታዳጊዎች ነው። ከዛ በላይ ከሄድክ ወይ አሰልጣኝ ነው የምትሆነው፣ ወይ እግር ኳስ ላይ ሌላ ስራ ነው የምትሰራው፣
እድሜ ከ30 ከ40ዎቹ ከ35 ከ40ዎቹ አሁን ነው እንደውም እግር ኳስ እኮ እነ ዝላታን እነ ሮናልዶ ናቸው 40 ዓመት ድረስ መጫወት እንደሚቻል ያሳዩን እንጂ አብዛኛው እኮ 30 ዓመት ከፍ ባል ካሉ በኋላ እኮ ጫማ ይሰቅላሉ። ብዙ ጊዜ ከ30 ዓመት በኋላ ወደ ቀድሞ ክለባቸው የተመልሰው ጫማ ይሰቅላሉ ወይ ወደ አሜሪካ ወይ ወደ ምናምን ነበር የሚሄዱት። አሁን ነው ከ30 ዓመት በላይም ትንሽ የእድሜ እርከኑ ከፍ ማለት የጀመረው። ከታችም ዝቅ ብሏል። እንደነ ማክስ ዶማን እንደነ ላሚን ያማል አይነት ተጫዋቾች በ15 በ16 ዓመታቸው ትልቅ ክለብ ሲጫወቱ ነው። ከላይም ደግሞ ሬንጁ ወደ 35 ቢያንስ ከፍ ብሏል። አሁን እስከ 35 ድረስ አብዛኞቹ ተጫዋቾች በሃይ ፕሮፋይል ደረጃ መጫወት የሚችሉበትን ሂደት እያሳዩ ነው ያሉ። ሶ እንደ ኢትዮጵያ ስንመለከተው ግን ኢትዮጵያ ውስጥ የታጠረ ነገር አለ። አሰልጣኝነት ታጥሯል፣ ተጫዋችነት ታጥሯል፣ ዳኝነት ታጥሯል፣ አመራርነት ታጥሯል። ሁሉም ነገር በአጥር ተከልሎ ነው ያለው። ሌሎች ሰዎች እንዳይገቡ የሚደረግበት እግር ኳስ ተጫዋቾች ታዳጊዎች ተመልምለው እንዳይገቡ የሚያደርግ ፖሊሲ ነው ያለን። የጸደቀ ባይሆን በፖሊሲ በዚህ በውስጥ ለውስጥ የሚሰራው ማለት ነው። አንድን ተጫዋች ሲመለምል አንድ አሰልጣኝ ወይም የቴክኒክ ክፍል ምንድነው የሚያደርጉት? መጀመሪያ ያቀብላል አያቀብልም፣ የእጅሮራ ይወረውራል አይወረውርም። ዋነኛው የኢትዮጵያ እግር ኳስ መመለሚያ መስፈርት እጅሮራ ነው። እጅሮራ ነው። እጅሮራ ስንል አሁን ብዙዎቹ የመልስ ሮራ መወረር ይመስላቸዋል። እጅሮራ ማለት ገንዘብ መስጠት ማለት ነው። በኮድ ነው እኛ የምንጠራው ያንን እጅሮራ ይባላል። ገንዘብ መስጠት ነው። እጅወሩርልኝ እጅሮራ ጎበዝ ነው ወይ ነው የሚባለው መጀመሪያ አንድ ተጫዋች ሲመለመል። አዎ ከተባለ ቦርዱም ያስፈርመዋል፣ አሰልጣኙም ያስፈርመዋል፣ ሁሉም ያስፈርመዋል። በነገራችን ላይ ኢትዮጵያ እግር ኳስ ውስጥ የቦርድ አባል ተጫዋቾች የሆኑ እንዳሉ ታውቃለህ። ሰውየው 2-3 ተጫዋቾች አሉት፣ የቦርድ አባል ነው። አሰልጣኙ መልመል ይለዋል፣ ያስገባቸዋል። በወር 400 ሺህ ብር ይከፈላቸዋል ይባላል። 200 ለሰውየው ነው የሚገባው። ከነሱ ከእያንዳንዱ 600 ከነሱ በላይ ይከፍለዋል ማለት ነው ሰውየው። እንዲህ አይነት ነገር የሚሰራባቸው አሰራሮች አሉ። ስለዚህ ይሄ የታጠረው ፖሊሲ ታዳጊዎችን የማንመለምልበትን ሂደት ታዳጊዎችን የማናመጣበት ሂደት አንዱ የሚመስለኝ ነገር አብዛኞቹ ክለቦች ተጫዋቾችን የሚመለምሉት በቦርድ ነው። በቦርድ እንዴት ይመለመላል? ተጫዋች በሚያውቅ ሰው እኮ ነው መመልመል ያለበት። በቴክኒክ ክፍል ነው መመርመር ያለበት። አንድ የተጠናከረ የቴክኒክ ክፍል ያላቸው 2-3 ክለቦች ካልጠቀስክ በስተቀር የላቸውም። አብዛኞቹ የቴክኒክ ክፍል ከሚያጠናክሩ ገንዘባቸውን ሌላ ነገር ላይ ቢያወጡ ይፈልጋሉ፣ ጥቅም ስለሚያገኙበት ማለት ነው። ቴክኒክ ክፍል ማደራጀት እንደ ግለሰብ የሚሰጥ ጥቅም የለም፣ እንደ ሀገር ነው፣ እንደ ክለብ ነው ጠቀሜታው። ቆንጆ የቴክኒክ ዳይሬክተር፣ አሪፍ የቴክኒክ ክፍል ካለ ጠቀሜታው እንደ ሀገር ነው፣ ለግለሰብ አይጠቅም። ስለዚህ ለግለሰብ ስለማይጠቅም ለምን ያደራጁታል? ለግለሰብ የሚጠቅመው ነገር ምንድን ነው? የማይሆን ተጫዋች ከሆነ ቦታ መጥተህ በእጅሮራ አውሩ ይባላል፣ ገንዘብ ያቀብላል። ገንዘብ የሚወጣበትና ወደ ኪሳቸው የሚገባበትን መንገድ ነው የሚፈልግ። ሆቴል ላይ 10% 20% ኮሚሽን እየተያዘ ነው ሆቴል የሚጠቀሙት ተጫዋቾች። ሆቴል ያ ቀላል ብር አይደለም፣ በአመት ሚሊየንስ ነው ለአንድ ሆቴል የሚከፈል ሚሊየንስ ነው። ከዛ ውስጥ በፐርሰንት 20% ይወስዳሉ አመራሮች እና ጥቅማቸውን ወደ ኪሳቸው ገንዘብ የሚገባበትን መንገድ ነው የሚፈልጉት እንጂ ዓለም ላይ የሚሰራው አሰልጣኝም አይመለምልም፣ ቦርድም አይመለምልም። የሚመለምለው የቴክኒክ ክፍሉ ነው። የቴክኒክ ክፍሉ ይሰጠዋል። እንዲህ አይነት ተጫዋች እፈልጋለሁ ይላል አሰልጣኙ። ለምሳሌ የመስመር አጥቂ እፈልጋለሁ ይላል። ዓለም ላይ ያሉትን የመስመር አጥቂዎች ይዘረዝራል። ገበያ ላይ ያሉትን ያስቀምጣል። ከኛ ቡድን አጫወታ አንጻር በዚህ አትሪቢዩት እነዚህ ብቃት አለው የተጫዋች ይሄ በቁጥር ነው የሚያስቀምጥልህ። ይሄን ያህል ፓስ ለምሳሌ ትናንት አንድ ቁጥር እየተመለከትኩ ነበር። በአውሮፓ መድረክ በየጨዋታው 100 ፓስ ያደርጋል ቪቲኒያ። በየጨዋታው ብቸኛው ነው ነገራችን። እንዲህ አይነት መስፈርቶች አሉ፣ ቁጭ አድርገው ያስቀምጣል። ከዛ የቴክኒክ ዳይሬክተሩ ለአሰልጣኙ ይሄን ተጫዋች አግኝቼልሃለሁ እንዲህ አይነት ባህሪ ያላቸው ይላል። ከዛ ለቦርድ ይቀርባል። ቦርዱ ገንዘቡን ነው የሚያስተካክለው። ከገንዘቤ አንጻር ይሄ ተጫዋች ያዋጣኛል 1 2 3ኛ ተብሎ ይቀመጥለታል። ከገንዘቤ አንጻር ቁጥር 1 መርጫለሁ፣ ገንዘብ አለኝ። ገንዘብ ከሌለኝ ቁጥር 10ም ልመርጠው እችላለሁ። ከገንዘቤ ጋር የሚሄደውን ነው ልመርጥ የሚችለው። እንደዛ ነው የሚሰራው። እኛ ሀገርስ ይደወላል፣ ከላይ የሚባል ተጫዋች አለ ገበያ ላይ ያለ ና ይባላል፣ ይጠራል፣ ይመጣል።
እጁ ኖራ ይችላል። አዎ በቃ እጁ ኖራ ከወረወረ ችግር የለውም ተብሎ ይፈርማል። ሁለተኛ እኔ የኢትዮጵያ እግር ኳስ ፌዴሬሽን ፕሊስ እባካችሁ እኔ የማሳስበው ነገር የፕሪሚየር ሊግ አክሲዮን ማህበር ከ25 ዓመት በታች የሆነ እግር ኳስ ተጫዋች ከ5 ዓመት በታች ኮንትራት መፈረም አይችልም የሚል ህግ ማውጣት አለባቸው። በቃ ሲሪየስ ህግ ማውጣት አለ። እንዲሁም ከ28 ዓመት በታች መሆን አለበት። እንዲሁም ከ30 ዓመት በታች መሆን አለበት። በእኔ እምነት ከ30 ዓመት በታች የሆነ ተጫዋች ከ5 ዓመት በታች ኮንትራት መፈረም አይችልም። አለቀ። ይህን ህግ ማውጣት ነው አንዱ። ተጫዋቾቹ እየባከኑ ነው፣ ገንዘቡ እየባከነ ነው፣ ክለቦች እየባከኑ ነው። በዚህ ሂደት ውስጥ ተጫዋቾች ዘንድሮ የሆነ አሰልጣኝ ያሰለጥነዋል፣ ቀጣይ ዓመት ሌላ አሰልጣኝ ያሰለጥነዋል። ቀጣይ ዓመት እንዴት ብሎ ይደገ ይልሽ እድገቱን ሊያስጠብቅለት የሚችለውን አሰልጣኝ ጋር ቢገናኝ እንኳን እድሉን ከ1 ዓመት በላይ ከ6 ወር በላይ መስራት እያንዳንዱ ተጫዋች ማክሲመም 2 ዓመት ነው ያለው። አብዛኞቹ 1 ዓመት ኮንትራት ነው ያላቸው። ይሄ እግር ኳሱን በጣም እየረበሸ ያለው አንዱ ነገር ይሄ ነው። ዓለም አቀፍ አሰራር ለምንድን ነው ማንዘረጋው? በቃ ታስቀምጣለህ። ከ30 ዓመት በታች ነው 5 ዓመት አስፈርሙ። ካላስፈረምከውስ ተው አለቀ። የገንዘብ አወጣጣችን እኔ ብዙ ጊዜ ተናግሬዋለሁ አልደግሞም። ሞር ታዳጊዎች ላይ ብናተኩር ገንዘቡም ከወጣ ታዳጊዎች ላይ ቢወጣ የተሻለ ነው ብዬ ነው ማስበውና ትናንት የተመለከትነው ነገር በጨዋታ ላይ ታዳጊዎች በኢትዮጵያ እግር ኳስ ውስጥ ቢመጡ አሁን አሉ ከሚባሉ ተጫዋቾች የተሻለ ነገር መስራት እንደሚችሉ አሳይቷል። በዚህ ብቻ አይደለም። ከጊኒ ቢሳው ጋር በነበረው ጨዋታም ስማቸውን ሰምተናቸው የማናውቅ ወይም ደግሞ በብሔራዊ ቡድን ደረጃ ተጠርቶ የማያውቁ ተጫዋቾች ገብተው ምን አይነት እንቅስቃሴ እንዳሳዩን ተመልክተናል። ተስፋ ሰጪ እንቅስቃሴ ነው ያሳዩ። ፍላጎት አላቸው፣ የመጫወት ፍላጎት አላቸው፣ አቅሙም አላቸው። ጥሩ አደረጃጀት ተመልክተናል። ብዙ ጨዋታ ያላረጉት እንደነ ሃይደር ሸረፍ አይነት ተጫዋቾች ይሄ በፕሪሚየር ሊግ በኢትዮጵያ ብሔራዊ ቡድን 5 ዓመት 10 ዓመት የቆዩ አይደሉም። እነ ቢኒያም አይተን በኋላ ተቀይረው የገቡት እነ አህመድ ሁሴን ያሳዩን እንቅስቃሴ ተስፋ ሰጪ ነው። በቃ እግር ኳስ እንደዚህ ነው መሆን ያለበት። በስም አይኖርም እግር ኳስ ላይ ከረንት ፐርፎርማንስ ነው። ሶ ይህን ማንሳት የፈለግኩን ነገር ሸገር ደርቢ በደጋፊ ድባብ ብቻ ሳይሆን ብዙ ትምህርትም የሰጠ ነው የምንማርበት ከሆነ። የጨዋታው ኮከብ ተብሎ የተመረጠው ተጫዋች ታዳጊ ተጫዋች የሚሰጡን ነገሮች አሉ። ጥሩ ኢንሳይት ሰጥቶናልና እሱ ላይ መሰረት ብናደርግ የሚል ነው። አሉቲ ደግሞ ጨዋታውን ስለተመለከትክ ተጨማሪ ሀሳቦችን ብታነሳ ደስ ይለኛል። አመሰግናለሁ ሶፊዬ። እንግዲህ ሸገር ደርቤን ትላንትና በድምቀት አዲስ አበባ ስቴዲየም ላይ ለሁለቱም ክለብ ደጋፊዎች በጣም ትልቅ ሪስፔክት አለኝ። በሰላም በስፖርታዊ ጨዋነት የተጠናቀቀ መርሃ ግብር ነው ማለት ይቻላል። እንግዲህ የኢትዮጵያ ፕሪሚየር ሊግ ከመጀመሩ በፊት የሲቲ ካፕ ጨዋታ ነው የትላንቱ። የአዲስ አበባ የሲቲ ካፕ የህዳሴ ዋንጫ የሚል ትርጉም የተሰጠው መርሃ ግብር ነው በአዲስ አበባ ስቴዲየም የተከናወነው። ትንሽ እዚህ ላይ የአዳማ ከተማና የሸገር ከተማ እግር ኳስ ክለቦች እዚህ ውድድር ላይ ራሳቸውን ማግለላቸው፣ ውድድሩ ላይ ለምሳሌ ኢትዮ ኤሌክትሪክ 1 ነጥብ ይዞ ነው ግማሽ ፍጻሜ የተሳተፈው 1 ነጥብ ይዞ እና ትንሽ የውድድሩን መንፈስ የእነዚህ ክለቦች መገለል ትንሽ ኳሊቲውን አሳጥቶታል የሚል እሳቤ አለኝ በእኔ እይታ ስመለከተው ማለት ነው። ለመጨረሻ ጊዜ የኢትዮጵያ ቡናና የቅዱስ ጊዮርጊስ እግር ኳስ ክለብ አዲስ አበባ ስቴዲየም ላይ ያደረጉት ጨዋታ የኮቪድ ወቅት ነበር። ከሁለቱም ክለቦች የተወሰኑ ደጋፊዎች የተመለከቱት ጨዋታ ነበር እና ያንን ጨዋታ ተመልክቼዋለሁ። የዛሬ 5 ዓመት ገደማ አዲስ አበባ ስቴዲየም ላይ ሸገር ደርቢ ያለ ደጋፊ ሲከናወን በጥቂት ደጋፊዎች በኮቪድ ምክንያት 30-40 የሚደርሱ ደጋፊዎች በቀኝና በግራ የታደሙት መርሃ ግብር ነበርና ይህንን ያነሳሁት ለምንድን ነው? ውጤቱ 3-2 ነበር የተጠናቀቀው በወቅቱ አዲስ አበባ ስቴዲየም ላይ የተደረገው የመጨረሻው የሸገር ደርቢ ጨዋታ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ከቅዱስ ጊዮርጊስ ያገናኘው መርሃ ግብር በኢትዮጵያ ቡና 3-2 አሸናፊነት የተጠናቀቀ መርሃ ግብር ነበር በወቅቱ ማለት ነው። አቡበከር ናስር ሃትሪክ የሰራበት ጨዋታ፣ ፓትሪክ ማታሲ በቀይ ካርድ ከቅዱስ ጊዮርጊስ በኩል የወጣበት፣ ጋዲሳ ማብራቴ እንዲሁ ጎል ያስቆጠረበት ጨዋታ ነው የምናስታውሰው ማለት ነው። አቡበከር ናስር ደግሞ ጥሩ እንቅስቃሴ ያደረገበት መርሃ ግብር ነበርና ከዛ በኋላ ሸገር ደርቢ ስደተኛ ሆኖ ነበር እና ቅድም ሶፊ በደንብ አብራርተዋል። ክሬዲት የሚገባቸው ሰዎች ክሬዲት ይገባቸዋል፣ እናመሰግናለን። ትናንት የተራበ በቃ የድጋፍ ስሜቱን
በቃ አውጥቶ ከውስጡ ክለቡን ማበረታታት የሚፈልግ ደጋፊን ነው በሁለቱም ክለቦች መካከል የተመለከት ነው። እጅግ በጣም ስርዓት ያለው ኳስን የተመለከት ነው። የሁለቱም ክለቦች ስቲዋርዶች በጣም ምስጋና ይገባቸዋል፣ አደንቃቸዋለሁ። ይሄ የትላንቱ ያሳያችሁት ዲሲፕሊን በቀጣይ በኢትዮጵያ ፕሪሚየር ሊግ ላይም ይቀጥል የሚል መልእክት አለኝ። ግን እዚህ ላይ ለምሳሌ የውድድሩ አዘጋጅ የኢትዮጵያ የአዲስ አበባ እግር ኳስ ፌዴሬሽን የውድድሩ አዘጋጅ የአዲስ አበባ እግር ኳስ ፌዴሬሽን አዲስ አበባ ነው ይህንን ድግስ የደገሰው። የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት አርቲስት ማስተዋል ወንደሰን ግን እዚህ ጨዋታ ላይ አልተመለከትናትም። ለምን ብለን እንድንጠይቅ ሬዝ አውት እንድናደርግ የሚያስነሳ ጉዳይ ነው ብዬ አስባለሁ። ሲጀመር እግር ኳስና የፊልም አክተር እኩል አይደለም የሚል ጽንፍ ነበር መጀመሪያ ላይ እሷ ስትመረጥ በጣም ግሎ ነበር አይደል? እናስታውሳለን እኮ በስራ አስፈጻሚነት ሀረገወይን አሰፋ ስትገባ እንዴ ለምን ተብሎ ተጮኸዋል። ግን የአዲስ አበባ እግር ኳስ ፌዴሬሽን አንዱ ያስቀመጠው ነጥብ ምንድነው? ፌዴሬሽኑ በማርኬቲንግ መጎልበት አለበት፣ ፋይናንሻሊ ደካማ ነው፣ ያንን ነገር ከፍ ማድረግ አለብን የሚል ሀሳብ ቀርቧል። ኦኬ ተቀበልን። ግን ከ5 ዓመት በኋላ የመጣ የሸገር ደርቢ ውድድር ላይ የአንድ ፌዴሬሽን ምክትል ፕሬዝዳንት እንዴት በስፍራው አይገኝም? አዝናለሁ። ካልሆነ ቦታውን ማስረከብ እና አስራት ኃይሌ የተቀመጡበት ወንበር ላይ ተቀምጠዋልሽ አንዳንድ ግለሰቦች። ኦኬ እሺ፣ ከማርኬቲንግ አኳያ ከፋይናንስ አኳያ ከሆነ እሺ። ግን አትሊስት ሸገር ደርቢ እኮ ነው፣ ከዋንጫም ጨዋታ በላይ ነው የትላንቱ ጨዋታ። አሁን ኢትዮጵያ ቡና ከቅዱስ ጊዮርጊስ ሲባል ትልቅ የሚሰጠው አይነት መርሃ ግብር ከእሁዱም ጨዋታ በላይ ነው ለእኔ የትላንቱ ጨዋታ ከእሁዱም በላይ መርሃ ግብር። እሁድ ቅዱስ ጊዮርጊስን ከመቻል ከሚያገናኘው ጨዋታ በላይ የትላንቱ ጨዋታ በደጋፊዎች የተሞላ በጣም አስደናቂ የሆነ ቫይብ የተመለከትንበት ነበርና እንዴት የፌዴሬሽኑ ምክትል ፕሬዝዳንት አርቲስት ማስተዋል ስቴዲየም ገብተሽ እንዴት ቢያንስ አትታደኝም? እንዴት የክብር እንግዳ ላይ አትቀመጭም? በእርግጥ በመክፈቻ ጨዋታ ታድማለች። አንድ የምድብ ጨዋታም እንደተመለከተች አውቃለሁ። ግን የትላንቱ ደግሞ ከሁሉም በላይ ነው። ከመክፈቻም ከመዝጊያም የሸገር የአዲስ አበባ መቀመጫ ጌጦች ናቸው። የኢትዮጵያ እግር ኳስ እንቁዎች ያደረጉት ጨዋታ ላይ እንዴት የፌዴሬሽን ምክትል ፕሬዝዳንት አይገኝም? አንደኛው የኔ ጥያቄ ነው። ሁለተኛ ምስጋና ለኢትዮጵያ ቡና ደጋፊዎች ምንም አይነት ተጽዕኖን አላደረሱብንም በሚዲያ ላይ እኛ ላይ ማለት ይህንን የምናገረው የደጋፊዎችና የጋዜጠኞች ቦታ በተመሳሳይ ቦታ ነበር ትላንትና። አሁን ትላንትናም ሰላም ነው፣ ምንም የተፈጠረ ነገር የለም። እናመሰግናለን ለኢትዮጵያ ቡና ደጋፊዎች ስቲዋርዶች። ግን እኔ በኢትዮጵያ ቡና ዘገባዬ የማይደሰት አንድ የኢትዮጵያ ቡና ደጋፊ እኔን ቢመለከተኝና የሆነ ነገር ቢናገረኝ ጥሩ አይደለም። ይሄ ነገር አልተናገረኝም፣ ግን ለሌሎችም አሪያ አይሆንም። ይሄ ነገር ዓለም ላይም ደጋፊና ጋዜጠኛ እኩል አይገባም፣ ግን አንድ ቦታ አይቀመጥም። ግን ሪስፔክት አደርጋቸዋለሁ የኢትዮጵያ ቡና ደጋፊዎች። ምንም አይነት ነገርን በማንም ጋዜጠኛ ላይ ስድብም ምንም አይነት ነገርን አላደረጉም። እናመሰግናለን። ግን እግር ኳስ ስሜት ያደርጋል። ሚስተር ኤ የተባለው የቡና ደጋፊ ሚስተር ዋይ የተባለ ጋዜጠኛ ላይ ጥቃት ሊያደርስ የሚችልበት እድል ሊኖር ይችላል። ይሄ እንግዲህ በዋንጫው ጨዋታ ላይ ይታረማል ብዬ አስባለሁ። ከዛ በተጨማሪ ሌላው ግርምትን የፈጠረው ነገር ትላንትናም አንስተነዋል። እዛው ስፍራው ላይ የተገኘን መገናኛ ብዙሃኖች ጋዜጠኝነት በጣም የተከበረ ሙያ ነው። እዚህ ማይክ ላይ ቀርበን ለማውራት ብዙ መስዋዕትነት የከፈልን ሰዎች አለን። የ3 ወርና የ2 ወር ኮርስ ወስደን አይደለም እዚህ መተን መረጃዎችን ተደራሽ የምናደርገው። ትላንትና በአዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳቸው ቲክቶከሮች እኛንን ጋዜጠኛ ወይስ እነሱ ናቸው እስክንል ድረስ የታዘብ ነው። ተጫዋቾች አዲስ አበባ ስቴዲየም ትሪቡን ላይ የነበሩ ተጫዋቾች እንዴ ማን ነው ጋዜጠኛ እስኪሉ ድረስ የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛውዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። ፕላትፎርም ነው ቲክቶከር፣ ጋዜጠኛ ባለሙያ ነው። ለምሳሌ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሲሰጡ እኮ ቲክቶከር እኮ አይጠራም እኮ አይደል? ግን ትርታ ኤፍኤም ይጠራል። ሚስተር ኤ የተባለ ጋዜጠኛ ይጠራል። which is ባለሙያ ስለሆነ ትላንትናም አዲስ አበባ ስቴዲየም ላይ የተመለከቱት ነገር ፍጹም ከሙያ ስነ ምግባር ጋር በተገናኘ ቲክቶከርና ጋዜጠኛ እኩል ሆኖ ጭራሽ ቲክቶከሩ ከኛ በላይ እስከሚሆን ድረስ የተመለከትንበት ነገር ነው። ይሄ አዝናለሁ፣ ልክ አይደለም።
ከፕሮሞሽን አኳያ ሊሆን ይችላል፣ ከተለያዩ ተደራሽነት አኳያ ሊሆን ይችላል። ኦኬ፣ ግን ልኬት ደግሞ ያስፈልገዋል። ይሄ በአዲስ አበባ እግር ኳስ ፌዴሬሽን በቀጣይም ኢትዮጵያ ፕሪሚየር ሊግ ላይ እንደዚህ አይነት ነገሮችን መመልከት አንፈልግም። ባለሙያን ለባለሙያ መተው አለብን። ፋላሲ ኦፍ አውቶሪቲ የተመለከትኩበት ነው። ወደ ጨዋታው የተወሰነ መንገድ ልግባ ሶፊ ካለን ደቂቃ አኳያ። ምናልባት እዚህ ጋር ካነሳው ነጥብ ጋር ተያይዞ እኔም የታዘብኩን ነገር ስለነበረ የተወሰነ ሀሳቦችን ለማንሳት እፈልጋለሁ። አይ ቲንክ ይመስለኛል፣ እኔ አልጠየቅኩም ሆነን ለመናገር ወደ አዲስ አበባ እግር ኳስ ፌዴሬሽን ጥያቄውን አላነሳውም፣ ግን በፖዚቲቭ ነገር ነው ያየሁት የቲክቶከሮችን መምጣት ላይክ እግር ኳሱን ለማሳደግ ፕላትፎርሙ ራሱ ብዙ ሰዎች እንዲመለከቱ ስለሚያደርግ እነዚህ ሰዎች ብዙ ተከታይ ስላላቸው እነዚህ ቲክቶከሮች በእነሱ በኩል የተወሰነ ነገር ቢደረግ እግር ኳሱን ለማነቃቃት ይጠቅማል የሚል ሀሳብ ይመስለኛል። ይህንን ያደረጉበት ምክንያት ግን ይህንን ማድረጉ መጥፎ ነው ብዬ አላስብም። ግን ላይክ ምን መደረግ አለበት ብዬ የማስበው ነገር አለ። ለምሳሌ የተከለከሉ ቦታዎች አሉ። መልበሻ ክፍል ውስጥ ክልክል ነው። ማንም ስካይ ስፖርት መግባት አይችልም፣ ዓለም ላይ የሚዘግበው ማለት ነው። ዲሲፕሊን የሚባል ነገር አለ። ዲሲፕሊኖቹ መከበር ያለባቸው ዲሲፕሊኖች አሉ። መልበሻ ክፍል ውስጥ ገብተህ ተጫዋች ሲያወራ ነጻነቱ ምናምን ልትነፍገው አችልም። ይሄ ለምሳሌ ከደጋፊው ጀርባ አድርገው ደጋፊውን ከጀርባቸው አድርገው ምናምን የሚያደርጉን ነገር ፖዚቲቭ ነው፣ ለኔ መጥፎ አይደለም። ግን ዘ ሴም ቲንግ ለጋዜጠኛውም ያ መብት መሰጠት አለበት። ካልተሰጠ አላቅም፣ እኔ ቦታው ላይ አልነበርኩም፣ ይቅርታ እየተመለከትኩት ነው ከውጭ። ግን ያ መብት ለጋዜጠኞቹ ተከልክሎ ለቲክቶከሮች ብቻ ተሰጥቶ ከሆነ እሱ ጥያቄ ሊያስነሳ ይችላል። አላቅም፣ ለጋዜጠኞች መከልከሉ ነው አሉት እዛው ስለነበር ተከልክሏል። ለምሳሌ ጋዜጠኞች መልበሻ ቤት ገብተው አይቀርጹ። ቲክቶከር ደግሞ ሲቀርጽ አይተናል። እሱ ዲሲፕሊን አይደለም እንትን ሳይል ሌላ ጊዜም ትምህርት መውሰድ አለብን። ይሄ ጅማሮ ስለሆነ እንደው እያንዳንዱ ነገር ኩርኩም ከመታ ነው አሉት እንትን እንዳንል ብዬ ነው። ግን መማር አለብን። አሁን የፍጻሜው ጨዋታ ላይ መልበሻ ክፍል ውስጥ መግባት ክልክል ነው። ባስ ውስጥ ገብተህ አትችልም። በቃ እዛ ውስጥ የሚያወሩት የሚነጋገሯቸው ምናምን ነገሮች አሉ። ነጻነታቸውን ይፈልጋሉ ተጫዋቾች። የሚፈቀዱ ቦታዎች አሉ። እሱም ለሜጀር ምንድነው እንዳጋጣሚ ነው የአዲስ አበባ ከተማ ዋንጫ የሚዲያ ራይትስ አልተሸጠም። የሚዲያ መብት ቢኖር ማንም መግባት አይችልም። ቲክቶከር ነበለ ጋዜጠኛ ማንም መግባት አይችልም። ያንን የሚዲያ መብት የወሰደው አካል ብቻ ነው። ከዛ አካል ብቻ ነው መውሰድ የምችለው እንትኖቹን ምስሎችንም ቪዲዮዎችንም ኢቭን ፎቶዎችን መውሰድ የሚችለው ከዛ አካል ነው። ግን አይ ቲንክ የሚዲያ ራይት ስላልተሸጠ ይመስለኛል ይህን መብት የሰጡትና ያው እግር ኳሱ እንደው እናነቃቀው ከሚል ከፖዘቲቭ አእምሮ ይመስለኛል። ግን ለሌላ ጊዜ እንዳልኳቸው ትምህርት መወሰድ ያለባቸውና ጥንቃቄ መደረግ ያለባቸው ነገሮች ያሉ ይመስለኛል። በነገራችን ላይ እኔ እዛ ከተመለከትኳቸው ቲክቶከሮች አገር የሚገነባ ጥሩ ሀሳብ ሌሎችን አላየውም፣ ግን የተወሰኑ ያየኋቸው ምናልባት ለእኔ የሚመጣልኝ ጥሩዎችን የምከተላቸውን ስለሆነ ሊሆን ስለሚሻል አላቅም። ግን ጥሩ ልጆች ናቸው የመጡልኝ። እኔ ያየኋቸው ምን ያህል ሰው እንደነበር አላቅም፣ ምን ያህል ቲክቶከር እንደነበር ሲገልጹበት የነበረውም ነገር ጥሩ ነበር። ግን አንዳንዶች መልበሻ ክፍል የገቧል፣ ባስ ውስጥ ገብቶ ሲቀርጹ አይተናቸዋል። ይህ ምን አይነት ዲሲፕሊን ነው? ዓለም ላይ የሌለ ነገር ነው እና ይሄ መታረም ያለበት ነውር ተግባር ስለሆነ መታረም አለበት። ከዛ ውጭ ግን የአዲስ አበባ እግር ኳስ ፌዴሬሽን እኔ ልክ ባይሆንም ግን ላይክ ጥሩ ነገር ለመስራት አስቦ ያደረጉት ነገር ይመስለኛል። ግን እንትኑ ጋዜጠኛውንም ሪስፔክት ማድረግ አለበት። ላይክ ቲክቶከሮችን እንደዚህ አይነት ፕሪቪሌጅ እንደሰጣቸው ሁሉ ጋዜጠኞችንም አንደኛ የራሳቸው መቀመጫ ሊኖራቸው ይገባል። የራሳቸው መቀመጫ ከደጋፊዎች ጋር ምናምን ተቀላቅሎ እንትን የሚሉበት መንገድ ልክ አይደለም። ዓለም ላይም አይደረግም። ጋዜጠኞች የራሳቸው ቦታ ይኖራቸዋል። ፍቃዱ ከተሰጠ ደግሞ ሁሉም ፍቃዱ ተሰጥቶ ስራውን እንዲሰራ ቢደረግ መልካም ነው ብዬ አስባለሁ። ይችን አጭር ሀሳብ መማማሪያ እንዲሆን ሌላ ጊዜም ስህተቱ ተፈጥሮ እንደዚህ አይነት ሀሳብ እንዳይነሳ መማማሪያ እንዲሆን ማንሳት ስላለብኝ ነው። ሜጀር የሆኑት ነገሮች ከዛ አንጻር ነው የማነሳቸውና በነገራችን ላይ ለኢትዮጵያ እግር ኳስ ብቻ ሳይሆን እንደ ዓለም አቀፍም ለስፖርት መወደድም በኢትዮጵያ ውስጥ ቲክቶከሮች እያደረጉት ያለው አስተዋጽኦ በጣም ትልቅ ነው። እኔ አከብራቸዋለሁ። አንዳንዶች አላግባብ የሚጠቀሙበት አሉ። አላግባብ ሰዎችን ለማጥቃት ግለሰቦችን ፕላትፎርሙ ራሱ ይሄ ለስድብ ምናምን የሚመቹ ነገሮችን ያመቻቻል የሚያደርጉ አሉ። ግን ሞሮለስ እግር ኳሱ ላይ ስፖርቱ ላይ የሚሰሩ ጥሩ ባለሙያዎች አሉ። ጥሩ ደግሞ ሌላም ሙያ ላይ መረጃ የሚሰጡ ምናምን ጎበዝ ልጆች አሉ። በርቱ ለማለት ያህል ነው። አላስፈላጊ ነገር የሚሰሩት ደግሞ ቢታረሙ ይበልጥ ይህንን ቲክቶክ
ጠቃሚ ማድረግ እንችላለን፣ ለሀገር እንዲጠቅም ማድረግ እንችላለን ብዬ ስላሰብኩ ነው አሉት። ያው እሺ፣ ያው የኔ ሀሳብ ነው እንግዲህ ሶፊ። ይሄ ነገር ያው ማለት አንድ ሰው ስልክ ካለው ኢንተርኔት ካለው ቲክቶከር መሆን ይችላል። አንድ ሰው ከመሬት ተነስቶ ጋዜጠኛ መሆን አይችልም። እኛ የሚገባን ከበሬታ አልተሰጠንም ከሚሉት ወገን ግን እኔ ደጋፊዎቹን የኢትዮጵያ ቡና ደጋፊዎች አሁን በጋዜጠኞች በኩል ነበሩ፣ ምስጋና ይገባቸዋል። አንድም ነገር ኮሽ አላደረጉም። ስቴዋርዶቹ ምስጋና ይገባቸዋል። ወደ ጨዋታው የተወሰነ ነጥቦች ለማምጣት ያክል ኢትዮጵያ ቡና ከቅርብ ዓመታት በኋላ እኔ አሁን የኢትዮጵያ ቡና ከለር አለ አይደል? ቡና ስትለዋል ኳስ የሚጫወት ቡድን፣ የፖሴሽን ቡድን በቃ የምናስታውሰው የነ ዳዊት እስጢፋኖስ፣ የነ መሱድ መሐመድ፣ የነ እድሉ ደረጄ በቃ አለ አይደል? የነ ተስፋዬ በቀለ ጃምቦ ምናምን ያ ትውልድም የተወሰነ ከዛም በኋላ የመጣው ትውልድም ኳስ የሚጫወት ቡድን ኳስ በቃ የአርሰናል አይነት ስታይል ነው አይደል? እንደውም ያለው ፖሴሽን ኦፍ ፕሌይንግ ስታይል ነው ያለው እና ከቅርብ ዓመታት በኋላ ግን ኢትዮጵያ ቡና ላይ የኢትዮጵያ ቡናን መገለጫ የጨዋታ መንገድ እየተመለከቱት አይደለም ወይ? ሀሳብ ሺፍቲንግ ሊኖር ይችላል አላቅም። ግን ትላንትናም ከትላንት በስቲያም በነበሩ የኢትዮጵያ ቡና ጨዋታዎች ላይ በኳስ የሚቀባበል ቡድንን በኢትዮጵያ ቡና ላይ እየተመለከትኩ አይደለም። ለምሳሌ ኢትዮጵያ ቡና በኢትዮጵያ ፕሪሚየር ሊግ በ2017 ዓመተ ምህረት ኢትዮጵያ ቡና ወደ 10 ገደማ ጨዋታዎችን 1-0 እያሸነፈ ወጥቷል በክሊንሺት። ግን ኳስ የሚጫወት ቡድን አላየን። የአሰልጣኝ ነጻነት ክብሬ ቡድን አሁንም አብይ ካሳሁን ገና ነው ጊዜው ይገባኛል። አይ ነው ኮንሲደር ማድረጋቸው ነገሮች አሉ። ግን አትሊስት የሆነ ብራይትነስ ነገሩ ይሄ ብራይት የሆኑ ነገሮች ፊቸሪቲ የምታይባቸውን የጨዋታ መንገዶች የሚቀባበል ቡድን እየተመለከትን አይደለም። ኢትዮጵያ ቡና በ2017 ዓ ም በኢትዮጵያ ፕሪሚየር ሊግ ሲጫወት 3 ጎል ተቆጥሮበት አያውቅም። ከተሳሳትኩ እታረማለሁ። ባለኝ መረጃ መሰረት ግን ኢትዮጵያ ቡና በ2017 ዓ ም ፕሪሚየር ሊጉ ላይ 3 ጎል ተቆጥሮበት አያውቅም። ትላንት 3 ጎል አስተናግዷል። ለመጨረሻ ጊዜ ቡና 3 ጎል ያስተናገደው ማርች 14 2024 በባህር ዳር ከተማ ሲሸነፍ 3-1 ሲሸነፍ ነው ጎል ያስተናገደው 3 ጎል። ከዛ በኋላ ጎል የሚቆጠርበት ቡድን አይደለም። በቃ ይሄ በቃ ጎል የሚያስተናግድ ቲም አይደለም እና ትላንት 3 ጎል ተቆጠረበት። ቢኒያም ፍቅሬ ወላይታ ዲቻ ጥሩ እንቅስቃሴ ያደረገ ነበር። ወደ ግብፅም ሄዶ ሙከራ ለማድረግ አድርጎ ነበር፣ ግን ሳይሳካለት ቅዱስ ጊዮርጊስ የመጣ ተጫዋች ነው። ትላንት 2 ጎል አስቆጥሯል። ግን በኢትዮጵያ ቡና ላይም ደግሞ ወጣት ተጫዋቾች ሆነው ጥሩ እንቅስቃሴ ያደረጉ አሉ። ለምሳሌ እኔ በኢትዮጵያ ቡናን ጨዋታ በተመለከትኩባቸው አጋጣሚዎች ላይ በተለይ የባህር ማዶ ዜጋው ተጫዋች ዲቫይን ናችኩዋ በጣም ጎበዝ ተጫዋች በኢትዮጵያ ቡና በኩል። ሌላ አንድ አጥቂም ከውጭ አምጥተዋል። ምናልባት የውህደቱ የምንመለከተው ይሆናል እና ይሄ ተጫዋች በጣም በየጨዋታው የኢትዮጵያ ቡና እስትንፋስ ሆኖ የተመለከትኩት ተጫዋች ነው። ተከላካይ ላይ ኢትዮጵያ ቡና ላይ የሚሰሩት ስህተቶች፣ ሲሊ ስህተቶች ቡናን ዋጋ አስከፍለውታል የሚል እሳቤ አለኝ። ቅዱስ ጊዮርጊስ ላይ በችግር ውስጥ ሆኖም አሁንም የአሸናፊነት መንፈስን እየተላመደ እያሰረጸ የሚሄድ ቡድን እንደሆነ መናገር ይቻላል። የነ አዳነ ግርማ ኢንፍሉዌንስ በቅዱስ ጊዮርጊስ ላይ እንመለከተዋል እና ኢትዮጵያ ቡና ላይም ልክ አላር የቀድሞ ተጫዋቾች አሁን ስለ ማሊ አሁን ያዳነ ግርማ አድቫይስ ለአንድ ታዳጊ በጣም እንትን ነው። ይሄም በቃ ትልቅ ምክር ነው፣ ትልቅ ማነሳሻ ነው እና ኢትዮጵያ ቡና ላይም ልክ እንደ አሁን ወይ ዳዊት እስጢፋኖስ ቢኖር እንደዚህ አይነት ተጫዋቾች ወይም ምን ያህል ሰንበዲ ቢኖር አሁን ቲሙን የማነሳሳት ታፈሰ ተስፋዬ አለ ያ አለ እንደዚህ አይነት ነገሮችን ብንመለከት ብዬ አስባለሁ እና አቤል ያለው ትላንት አሁን ጥሩ ሳይሆኑ ግን ሌሎቹ እንዲነሳሱ ምክንያት ሆነዋል። እነ ፍጹም በቅዱስ ጊዮርጊስ በኩል ታዳጊዎቹ ያሳዩት እንቅስቃሴ በጣም በቅዱስ ጊዮርጊስ በኩልም ጥሩ የሚባል እንደሆነ ማሳያ ነው። በችግር ውስጥ ሆኖ የአሸናፊነት መንፈስን አሁንም እያስቀጠለ ያለ ቡድን እና በፍጻሜው መቻልን ከቅዱስ ጊዮርጊስ ያገናኛል። መቻል በምድብ ጨዋታ ቅዱስ ጊዮርጊስን 4-0 አሸንፎ በድል እንደጀመረ እናስታውሳለን። ጊዮርጊስ ደግሞ ፋሲልን ረቶ ነው እንግዲህ ወደ ግማሽ ፍጻሜ ያለፈው እና የፍጻሜው ጨዋታ እሁድ የሚደረግ መርሃ ግብር ይሆናል። ግን እዚህ ላይ ማሳያው አሁን በካፍ ኮንቬንሽን ምክንያት በርከት ያሉ ክለቦች አሰልጣኝ ቀይረዋል። በኢትዮጵያ ፕሪሚየር ሊግ በቀጣይ ዓመት 20 ክለብ ስንመለከት አሰልጣኝ ካልቀየሩ ክለቦች መካከል ባህር ዳር ከተማ፣ ቅዱስ ጊዮርጊስ፣ ኢትዮጵያ ንግድ ባንክ፣ ድሬዳዋ ከተማ፣ ኢትዮጵያ መድን፣ ኢትዮ ኤሌክትሪክ፣ አርባ ምንጭ ከተማና ሲዳማ ቡና አሰልጣኝ ያልቀየሩ ክለቦች ናቸው። በካፍ ኮንቬንሽን ምክንያት አብዛኛው ሌሎቹ ክለቦች አሰልጣኝ ቀይረዋል። ምን አይነት የኢትዮጵያ ፕሪሚየር ሊግ እንመለከታለን አላቅም። ግን የአዲስ አበባ ከተማ ዋንጫን ወሰድክም አልወሰድክም ለፕሪሚየር ሊጉ ዋስትና መሆን አይቻልም።
ጅማ አባጅፋር የአዲስ አበባ ከተማ ዋንጫን አንስቶ ነው የኢትዮጵያ ፕሪሚየር ሊግ ላይ ሪሊጌትድ ያደረገው የወረደው። ስለዚህ ዋስትና አይደለም። ኤሌክትሪክ አስታውሳለሁ። ያ ልክ ነው። ስለዚህ አሁን አዲስ አበባ ሲቲ ካፕ ህዳሴ ዋንጫን ወስጃለሁ ብለህ የምትኮራራበት አይደለም። ግን ደግሞ አሁን መቻል አሰልጣኝ ሙልጌታ ምህረትን አመጥተዋል። አዳዲስ ኮቺንግ ስታፍ ናቸው። ለመላመድ የዋንጫ መንፈስን ለመገንባት ደግሞ ሊሆኑ ይችላል። ይሄ ማሳያው ነው እና በአጠቃላይ የትላንቱ ሸገር ደርቢ እጅግ በጣም ያማረ ነው። በቀጣይ ጥቅምት 8 አዲስ አበባ ስቴዲየም ላይ በተመሳሳይ ሁለቱ ክለቦች የሚያደርጓቸው ጨዋታ ይኖራል። ግን ትላንት ለሁለቱም ክለቦች ደጋፊዎች እጅግ በጣም ምስጋናን አቀርባለሁ። ስቴዋርዶች በጣም ቀብድ እኮ አስያዙ እኮ በጣም ልዩ ናቸው። ቀብድ አስያዙ እኮ የጥቅምቱ የመጀመሪያው ሳምንት የፕሪሚየር ሊግ ጨዋታ የኢትዮጵያ ፕሪሚየር ሊግ ጨዋታ ሸገር ደርቢ ነበር አይደለ? ያ በአዲስ አበባ ላይ ካሄድ ይችላል የሚል ስጋት ነበረ። ትናንት የሆነ ነገር ትኮሽ ብሎ ቢሆን ድሮና ቀብድ ሰጥቷል። ተመችቷቸዋል። የጸጥታ ኃይሎችም መንግስትም ሁሉም ላደረጉት ባህሪ እና ላደረጉት መልካም ነገር ሽልማት ይገባቸዋል ብሎ ደጋፊዎቹ በጣም ሸገር ደርቢ ጥቅምት ላይ በደጋፊዎች ፊት እንዲከናወን ካሁኑ ፍቃድ ለመስጠት እየተዘጋጀ እንደሆነ በዚሁ አጋጣሚ ለመግለጽ እንወዳለን።